ጭራሽ የሰው ልጅ ነሽ አለችኝ። የምር አንተ እንደዚህ እንዲሆን ትፈልጋለህ? አው ልጇ ስላልሆንኩኝ ነው እንደዚህ ተናገረችኝ። በስተመጨረሻ የልቧን ተናገረች። ጦና አይደል ብትል ለእናቷ ምን ብለሽ ነው ያሸሻት? ዳግም ለቀቀኝ። አንቺ መርዝ! እናትና ልጅ የለየሽ እርጉም! ቆይ ምን አደረገች? ብሌን የት ነው ያለችው? ምን አባ ፈለግ? ወዳጄ ሳሚና እንደዚህ ልታጀጅለኝ አትሞክር። አንተ እባብ ልታጠምደኝ ነው አይደል? ምን አደረከኝ? እጅግ የሚያሳዝንና እጅግ ቅስም የሚሰብር ነገር ተፈጠረ። ፈተናሽ አይለቅ፣ ስቃይሽ አያብቃ፣ እንባሽ ፈሶ ይለቅ የተባለችው ይመስል ብሌን ዛሬም ከባድ ጭንቀት ውስጥ ገብታለች። እውነቱን ለማጋለጥ ሀቁን ለማፈንዳት ወንጀለኞቹን ለማጋለጥ ያደረገችው ሙከራ ከሽፎባት እሷን ጥፋተኛ አድርጎ የማይሆን ሰው ላይ እንድትወድቅ አድርጓታል። አቶ ባይሉ ብሌንን አሳገታት። እጅግ የሚያሳዝነውና እጅግ ልብ የሚሰብረው ነገር ቃል አሁንም ተንኮልና ክፋቷን እንደቀጠለች ነው። ከወይዘሮ ገነት ጋር ጣልታታለች። ወይዘሮ ገነት ምችን ባለጌ ልጅሽን ጉዷን ተመልከች፣ ስራዋን ይኸውልሽ ብላ ለወይዘሮ ገነት የነገረቻት የተቀነባበረ ተንኮል ብሌንን ጎዳና ላይ እንድትወድቅ አድርጓታል። እጅግ የሚያሳዝንና እጅግ ቅስም የሚሰብር ጉዳይ ነው። ሰላም የተከበራችሁና የተወደዳችሁ ውድ ቤተሰቦቼ በያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ። ፕሊስ ለቤት አዲስ የሆናችሁ ሰፖርት አድርጉኝ። ተወዳጁ አደራ እጅግ በሚገርምና እጅግ በሚደንቅ ሁኔታ ቀጥሏል። እንግዲህ ሰላም መቼ ነው የምትነቃው? መቼ ነው እውነታውን የምትጋፈጠው? እያልን ብዙዎቻችን እየተበሳጨን ነው፣ ብዙዎቻችን እየደበረን ነው። በእርግጥ የብሌን ፈራ ተባ ማለት ነው ይሁን ሁሉ መዘዝ ያመጣባት። ቢያንስ ለዳግም ነግራው ቢሆን እውነቱን ዳግም አንተ ማታውቀው ድብቅ ነገር አለ፣ በኃይሉና ቃል የሚያደርጉት ይሄ ነው ብላ ብትነግረው ቢያንስ ለሚደርስባት ነገር ለእያንዳንዱ ነገር እውነታውን እንዳትገለጥ ሀቁን እንዳታወጣ ለዛ ነው እንደዚህ የሚያሰቃዩት የሚል ተጨማሪ ጥርጣሬም ይፈጥርበታል ነበር ለዳግም። አሁን ትልቁ ጉዳይ ብሌን ታግታለች። የታገተችውን በኃይሉ ሰዎች ነው። በቃል አማካኝነት ደብዳቤ ጽፋላን ነበረ ለሰላም ሰላምን እንዳታነበው አድርጌን የቀምቻለሁ። አሁን ብሌን ከእናቷ ጋርም ተጣልታ ወጥታለች ብላ በመናገሯ አቶ በኃይሉ መንገድ ላይ አግቷታል። ይህ ማለት ኦልሬዲ ከእናቷ ጋር ተጣልታ የጠፋች ነው እንጂ የሚመስለው በኃይሉ ያገታትም አይመስልም ማለት ነው። እጅግ የሚያሳዝነው እና እጅግ የሚገርመው ነገር ሳሚ መታገቱ ነው። ሳሚ ቢያንስ ሳሚ ባይታገት ሁሉ የበኃይሉ ስራ ነው ብሎ ለዳግም ሊነግረው ይችላል። ግን አሁን ዳግምንም ብሌንንም ሳሚንም ሊያተርፋቸው የሚችለው ሳሚ ዳግም ነው ማለት ነው። ምክንያቱም ሳሚ አንተ ክድኸኛል፣ አንተ ካዲ ብሎ ከቃል ይልቅ ሳሚን መጉዳት ፈልጓል አቶ በኃይሉ። ደግሞ ለምን መሰላችሁ ሳሚን መጉዳት የፈለገው? አንደኛ እሱ ሁሉንም ነገር የማበላሸት አቅም ስላለው ነው። ሲቀጥል ቃልን ልገታት ቢል እንኳን ልጅ የታለች የሚል ሀሳብ ስለሚነሳበት ነው። እንደገና ቃል ደግሞ ቀላል ኬዝ ነው። ንብረቱ ሁሉም በእሷ ስም ከዞረ በኋላ እንደሱ አግቶ አሰቃይቶ ንብረቱን በስሙ ሊያዞር ይችላል። እጅግ የሚያሳዝነውና እጅግ ቅስም የሚሰብር ይሄ ጉዳይ ነው። አቶ በኃይሉ እየሳቀ ሰውን የሚገል፣ እየሳቀ ሰውን የሚወጋ፣ እየሳቀ ሰውን የሚጎዳ እጅግ አስመሳይና በጣም ከፍተኛ ወንጀለኛ የሆነ ሰውዬ ነው። ከወንጀል ላይ ወንጀል እየደበቀ ከወንጀል ላይ ወንጀል እየሰራ ምስኪኖችን ደም እያስለቀሰ ነው። ካስታወሳቸው የሆነ ጊዜ የብድርና ቁጠባ የተደራጅተው የሚሰሩት ምስኪኖች ነበሩና ወይዘሮ ገነት አጠራቅማ ቆጥባ ከምታገኛት አልበላም ብላ ከቆጠበቻት ብር የተፈረመላትና እንድትወስድ የተፈቀደላትን ብር እንኳን እንዳትወስድ ከልክሏትና ቀዳዶ ፊቷ ላይ በትኑባት እንደነበር አስታውሰናል። በዚህ ልክ ነው ስልጣኑን የሚጠቀመውና አሁን ትልቁ ጉዳይ ብሌንን ማን ነው የሚያድናት? ብሌንንስ አግቶ ሲወስዳት ማን ነው የሚያት ነው ትልቁ ጉዳይ። ምናልባት ሳሚና ሰላምና ዳግም ከቤት እየወጡ ስለነበር እዛው ሰፈር ስለነበረች አይተዋት ሊያስጥሏት ሲሆን እጅግ 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 የሚያሳዝን እጅግ ቅስም የሚሰብር እጅግ አጓጊ እጅግ ልብ አንጠልጣይ የሆነ ነው። መጨረሻውስ ምን ይሆን? ቃል አሁን ላይ እያንዳንዱ ስራዋ ዋጋ መክፈል አለበት። በተለይ ለወይዘሮ ገነት የቃልን ክፋትና ተንኮል እያወቀች ለምንድን ነው ቃል ያላቻትን የምንሰማ? ኦኬ ፎቶ አለ ከዳግም ጋር ስትሳሳም ኦኬ ያንን አየች ይባል። ግን
ብሌንን እንደዛ አንጀቷን ርር ቅስሟን ስብር የሚያደርግ ነገር ንግግር አንዳንድ ጊዜ ሆድ የያዘውን ብቅል ያወጣዋል ይባላል እና ባዳ ባዳ ነው የሚለው ነገር በጣም ያሳዝናል። የብሌን መጨረሻስ ምንድን ነው? ማን ነው የሚታደጋት? ማን ነው የሚያተርፋት? አሁን ሰላምና ዳግም ሊፈልጓት ሊወጡም ግን አቶ በኃይሉ ኦልሬዲ እንደ ገነት አግቶ አንድ ትንፋሽ ብትናገሪ አንድ ቃል ብታወጭ ብሎ ሊያሰቃያት ነው ማለት ነው። ስለዚህ በጣም የሚያሳዝነው ጉዳይ ይሄ ነው። ሌላው አሁን ሳሚ ነው። ሳሚ አሁን ከአቶ በኃይሉ እጅ ካመለጠ ከአቶ በኃይሉ እገታ ካመለጠ እስከ ዛሬ የታገሰው እስከ ዛሬ ዝም ያለው ሁሉ እንዲቆጨው ነው የሚያደርገው። ስለዚህ ኦልሬዲ ከብሌንና ከዳግምን ሆነው ለሶስት አቶ በኃይሉን ሊያጋልጡት ይችላሉ የሚል ግምት አለኝ። ትልቁ ጉዳይ ግን ሳሚን እንዳይገለ ብዙዎቻችን ምኞት ነው። ሳሚ ከሞተ በጣም ያስጠላል ማለት ነው። ምክንያቱም ትልቁን ቋጠሮ ትልቁን ሚስጥር የሚያውቀው ሳሚ ነው ማለት ነው ከብሌን ቀጥሎ እና የብሌን እናትና የሳሚ እናት እንዴት እንዳሰቃያት እንዴት ልጅነቱ እንደቀመው ሁሉ ብሌንም እንድትሰቃይ አልፈልግም፣ የጊዜ ጉዳይ ነው እንጂ ደስታዋን አመጣላታለሁ ሲል የነበረው ሳሚ አሁን በአቶ በኃይሉ እጅ ታግቷል። ስለዚህ አቶ በኃይሉ ምናልባት ካስወገደው ከገደለው ከጎዳው በጣም የሚያሳዝን ነው ማለት ነው። ስለዚህ ሳሚ እንደምንም ወደ ራሱ ተመልሶ ከዛ እገታ አምልጦ ነገሮችን ማበላሸት አለበት። የአቶ በኃይሉን እቅድ የቃልን እቅድ ማጋለጥ አለባቸው ብዬ ነው የማስበው። ዋናው ደግሞ ትልቁ ጉዳይ ምናልባት ብሌንና ሳሚን አንድ ቦታ ላይ ካገቷቸው በጣም አሪፍ ነው። ምክንያቱም ሳሚ እነ ብሌንን ካመለጠ በኋላ ልገዛችሁ እንዲህ ላድርግላችሁ ቢል እንኳን ብሌን እንድታምነው ያረጋታል ማለት ነው። አሁን ሳሚ ብዙ ሚስጥር ያውቃል። አልማዝ ሳትሞት ሞታለች ተብላ ከከተማ ወጥታ ሰላም በዚያ ጸጸት ውስጥ እንዳለች ያውቃል። ልጇ ብሌን እያለች ቃልን የውሸት እንዳመጣት ያውቃል። ስለዚህ ትልቁ ጉዳይ ሳሚ መሞት የለበትም፣ ብሌንም ምንም መሆን የለባትም። ሰላም መንቃት አለበት፣ ሚስጥሩ ላይ መድረስ አለበት። ቢያንስ እውነታው ሳይነገራት ራሷ በምታየው ሁኔታ ጠርጥራ ነገሮችን መከታተል አለባት እያለ ነበር። እሷ ግን እንኳን ልጠረጥር እየደነዘዘች ነው። እንግዲህ በጣም ያሳዝናል። እጅግ አጓጊና እጅግ ልብ አንጠልጣይ ነው። ቀጣይ ክፍልስ ምን ይፈጠራል? ሁላችንም በጉጉት እንጠብቀዋለን። የቃል ክፋት የአቶ በኃይሉ አስመሳይነት የሚጋለጥበት ቀን ናፈቀን። ብሌን ነፃ መውጣት አለባት። ሳሚ እንደምንም ብሎ ከዛ ከታገተበት አምልጦ አቶ በኃይሉን ጉድ ማድረግ አለበት። ቃልም እንደዚህ ቅብጥ ቁንጥንጥ እንዳለች የእጇን ማግኘት አለባት። ብሌን ላስለቀሰቻት እንባ ላስፈሰሰቻት ደም እንባ እሷ በጥፍ መክፈል አለባት የሚል የብዙዎቻችን ምኞት ነው። ቀጣይ ክፍል ሁላችን በጉጉት እንጠብቀዋለን። እናመሰግናለን።